ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች የመጀመሪያው መረጃ በጋምቤላ ክልል ከዛሬ ጀምሮ የሚጸና የሰዓት እላፊ አዋጅ ታውጇል። የክልሉ ርዕሰ መስተዳድር በጉዳዩ ዙሪያ የሰጡትን መግለጫ የማስደምጣችሁ ነው የሚሆነው። ላልተወሰነ ጊዜ የተጣለው የሰዓት እላፊ ገደብ ምን ይመስላል የሚለውንም የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች በኢትዮጵያ በተለያየ አካባቢዎች በተለያየ ጊዜና በተለያየ ዘመን የተቀበሩ ፈንጂዎችን ጉዳይ በተመለከተ ከዓለም አቀፍ ተቋም የተሰማ መረጃ አለ። በኢትዮጵያ ውስጥ በተለያየ አካባቢ የተቀበሩ ፈንጂዎች ምን ያህል አካባቢዎች ላይ እነዛ ፈንጂ ሊኖሩ ይችላሉ የሚለውን ቁጥራዊ መረጃውን ጨምሮ አዲሱ ኢትዮጵያ ያቀረበችውንም ጥያቄ በተመለከተ ወጥቷል። ይህ በኢትዮጵያ ውስጥ የተቀበሩ ፈንጂዎችን የተመለከተውን ዝርዝር መረጃ የማስደምጣቸው ይሆናል። በሌላ በኩል ክቡራን አድማጮች እንዲሁ የሊቢያ ወታደራዊ መሪ በቱርክ በአውሮፕላን በረራ ላይ ያሉ በድንገት አውሮፕላኑ ተከስክሶ ሕይወታቸው ማለፉ ተሰምቷል። ይህንንም በተመለከተ መገናኛ ብዙኃን ሰፊ ዘገባዎችን እያወጡ ነው። የምታደምጡት ሌላኛው ጉዳይ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በጋምቤላ ክልል የሰዓት እላፊ መታወጁ ተሰማ። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን የክልሉ መንግስት በይፋ አስታውቋል። በእነዚህ አካባቢዎች ከተፈቀደላቸው የጸጥታ አካላት ውጭ በየትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ ከዛሬ ጀምሮ ፈጽሞ እንደማይቻል አስጠንቅቋል። ከዛሬ ጀምሮ ተግባራዊ እንደሚደረግ በተነገረው የሰዓት እላፊ ገደብ የክልሉ መንግስት መቀመጫ የሆነችው ጋምቤላ ከተማን እንደሚያካትት የክልሉ መንግስት ያመለከተ ሲሆን በጋምቤላ ከተማ ከ2 ሳምንት በፊት የተከሰተውን የጸጥታ ችግርና አለመረጋጋት ተከትሎ ከህዳር 30 ጀምሮ ተግባራዊ የሚደረግ የሰዓት እላፊ ገደብ ከዚህ ቀደም ተጥሎ እንደነበር ይታወሳል። ከምሽት 1 ሰዓት በኋላ በሚደረግ ተሽከርካሪና የሰው እንቅስቃሴ ላይ ተጥሎ የነበረው ይኸው ክልከላ የጸጥታ አካላትን እንደማይጨምር በወቅቱ ተገልጾ ነበር። ዛሬ ይፋ የተደረገው የሰዓት እላፊም በተመሳሳይ መልኩ ለጸጥታ ስራ የተመደቡ ኃይሎችን እንደማያካትት የክልሉ መንግስት አስታውቋል። የሰዓት እላፊ ገደቡ የተጣለው በጋምቤላ ክልል ሰሞኑን በተከሰተው የጸጥታ ችግር ምክንያት እንደሆነ የክልሉ መንግስት በመግለጫው ላይ በይፋ ጠቅሷል። ገደቡ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች በሙሉ እንደሚተገበር የክልሉ መንግስት ቢገልጽም ከጋምቤላ ከተማ ውጭ ያሉትን ስፍራዎች የትኞቹን እንደሆነ በመግለጫው ላይ አልገለጸም። በክልሉ ዋና ከተማና በአካባቢው ባሉት ወረዳዎች፣ ቀበሌዎችም በተፈጠረው ግጭት የሰዎች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ንብረት መውደሙን ተከትሎ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካቶች አገልግሎት ሰጪ ተቋማትም አገልግሎት መስጠት አቋርጠው ነበር። ባሳለፍነው ሰኞ ታህሳስ 13 ቀን 2018 ዓ.ም የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ተከትሎ አገልግሎት ሰጪ ተቋማቱ ስራ መጀመራቸውን የኢትዮጵያ ሰብአዊ መብት ኮሚሽን ባሳለፍነው ሰኞ አስታውቆ ነበር። የተመድ የስደተኞች ኮሚሽን ኃላፊ ታህሳስ 14 ቀን 2018 ዓ.ም ሰጥተውት በነበረው መግለጫ በአካባቢው የተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ሲል አስታውቆ ነበር። በጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚሰራጨው መረጃ አደገኛ ነው ሲል አሳስቦ ነበር። ኮሚሽኑ የስደተኞች የተቀባይ ማህበረሰቦችና የረድኤት ሰራተኞችን ደህንነት ለማስጠበቅ ከባለስልጣናት ጋር በቅርበት እየሰራ መሆኑንም ገልጿል። በክልሉ የተከሰተው ግጭትን ተከትሎ የጸጥታ አካላት ተሳትፈዋል ያሏቸውን አካላት በቁጥጥር ስር እያዋሉ መሆኑን የገለጸው የክልሉ መንግስት የዛሬው መግለጫ እስካሁን ድረስ ምን ያህል ሰዎች ግን በህግ ቁጥጥር ስር እንደዋሉ አልገለጸም። ኢሰመኮ ታህሳስ 12 2018 ዓ.ም ባወጣው መግለጫ በክልሉ የተለያዩ ጊዜያት የሚፈጠሩ ግጭቶች በዘላቂነት ለማቆም ተጠያቂነትን ለማረጋገጥና ወደፊትም ተመሳሳይ የሰብአዊ መብት ጥሰቶች እንዳይከሰቱ ለመከላከል የፌዴራልና የክልሉ መንግስት ተገቢ እርምጃ ሊወስዱ ይገባል ሲል አሳስቧል። ይህ በዛሬው ዕለት የተጣለው የሰዓት እላፊ ገደብ እስከ መቼ ድረስ እንደሚቆይ አልተገለጸም። በሌላ ዜና ኢትዮጵያም በተለያዩ ዘመናትና ቦታዎች በተካሄዱ ጦርነቶች መሬት ላይ ተቀብረው የቀሩ ጸረ ሰው ፈንጂዎችን ለማምከን የጠየቀችውን ተጨማሪ ጊዜ
በየዓመቱ አስገዳጅ የአፈጻጸም ሪፖርት እንድታቀርብ ተደርጎ ተራዘመላት። የኢትዮጵያን እንደ አውሮፓውያን አቆጣጠር በ2004 በፈረመችውና የኦቶዋ ስምምነት በመባል በሚታወቀው የጸረ ሰው ፈንጂዎች ምርት ጥቅም ግብይትና ክምችትን ለማስወገድ በወጣው ስምምነት መሰረት የተቀበሩ ፈንጂዎችን እንድታጸዳ ሕጉ ያስገድዳታል። በዚህ ውል አንቀጽ 5 መሰረት በተለያዩ ሀገሪቱ ክፍሎች የተቀበሩ ጸረ ሰው ፈንጂዎችን እንድታስወግድ የተሰጣት የጊዜ ገደብ ከዚህ ቀደም ለ2 ጊዜ የተራዘመላት ሲሆን ባለፈው ዓመት ለ3ኛ ጊዜ እንዲራዘምላት መጠየቋ መዘገቡ ይታወቃል። ኢትዮጵያም በስዊዘርላንድ ጄኔቫ ከተማ በሚገኘው የኢትዮጵያ ቋሚ መልእክተኛ ቢሮ በኩል አቅርባው የነበረው የፈንጂ ማምከኛ ጊዜ ጥያቄ ለሶስተኛ ጊዜ ለ5 ዓመታት እንዲራዘም መጠየቋን ሰሞኑን የወጣው ረቂቅ ሰነድ ማመልከቱን ሪፖርተር ጋዜጣ ዘግቧል። በሶማሊያ ክልል በ119 ሚሊዮን ካሬ ሜትር፣ በአፋር 3.6 ሚሊዮን ካሬ ሜትር፣ በኦሮሚያ 1.1 ሚሊዮን ካሬ ሜትር፣ በትግራይ 691 ሺህ ካሬ ሜትር፣ በጋምቤላ 838 ሺህ ካሬ ሜትር እና በቤንሻንጉል ጉሙዝ ክልል 45 ሺህ ካሬ ሜትር በጸረ ሰው ፈንጂ የተሸፈኑ መሆናቸውን በመረጃው ላይ ተመልክቷል። የኢትዮጵያ መንግስት የቀረበውን የጸረ ሰው ፈንጂ አካል የማምከኛ ጊዜ እንዲራዘም የቀረበው ጥያቄ ተቀባይነት ማግኘቱ በተብራራበት ሰነድ ላይ ሀገሪቱ ከዚህ ቀደም ጸረ ሰው ፈንጂን ለማምከን ቃል ገብታበት በነበረበት ጊዜ ውስጥ ለማምከን ባትችልም ሀገራዊ የአቅም ግንባታ ስራ ላይ የሚመሰገን ተግባር ማከናወኗን ሰነዱ ያስረዳል። ሰነዱ አክሎም ሀገሪቱ በመጪዎቹ ዓመታት ያለባትን ግዴታዎች ለመወጣት ቁርጠኛ መሆኗንም ገልጻለች ሲል አስቀምጧል። በተሰጣት ጊዜ ውስጥም የጸረ ሰው ፈንጂ ማጽዳት ሂደቶችን በዘላቂነት ለመቆጣጠር፣ ለማስተዳደር፣ የፈንጂ ስጋት ቅነሳ ላይ ለመስራት፣ ጸረ ሰው ፈንጂዎች ያሉባቸው አካባቢዎችን መለየት፣ ለተጎጂዎችም ድጋፍ ማድረግ እንዳለባትም ሰነዱ ያመለክታል። በተጨማሪም ኢትዮጵያ ከሀገር ውስጥና ከዓለም አቀፍ ተቋማት ጋር ትብብርና ምክክሮችን ማካሄድ እንዳለባት የተገለጸ ሲሆን ከሀገሪቱ ፈንጂ በማጽዳት ረገድ እየገጠሙ ያሉ መሰናክሎች፣ በአፈጻጸሙ ላይ የሚስተዋሉ የሚያስፈልጉ ድጋፎችን የሚመራም ብሔራዊ የፈንጂ ማጽዳት ስርዓትን ማቋቋም እንደሚያስፈልግም አስቀምጧል። የጊዜ ማራዘሚያ ረቂቅ ሰነዱ ኢትዮጵያ የታወቁ ጸረ ፈንጂ ቦታዎችንና ፈንጂ ተቀብሮ ይገኝባቸዋል ተብለው የሚጠረጠሩ አካባቢዎች ዓመታዊ እቅዶችና አፈጻጸም እንዲቀርብም ያስገድዳል። ኢትዮጵያ ከምትጎራበታቸው ሀገሮችና የፖለቲካና የጸጥታ ችግር ባለባቸው አካባቢዎች የፈንጂ አምካኝ ተቋም ሊደርስባቸው እንደማይችል ሀገሪቱ ማቅረቧን፣ ይሁን እንጂ በኢትዮጵያ ድንበር ቁጥጥር ውስጥ ባሉና ተቀብረው የቀሩ ፈንጂዎችን ለማጽዳት ቁርጠኛ መሆኗንም አስታውቋል። ኢትዮጵያ በሶማሊያና ኤርትራ ድንበሮች የተቀበሩ ፈንጂዎችን ለማጽዳት ከሀገራቱ ጋር የሄደችበት ዲፕሎማሲያዊ ርቀትና የፖለቲካ ስምምነት እቅድ ማሳወቅ እንዳለባትም ያስረዳል። ሀገሪቱ እንዲራዘምላት ባቀረበችው ጥያቄ መሰረት የስራ መዘርዘር ሊተገበር የሚችል ቢሆንም የተለጠጠ ነው የሚለው ማራዘሚያ ረቂቅ ሰነዱ ጠንካራ ቁጥጥር በማድረግ የአፈጻጸሙን ፍጥነት ሊያውኩ የሚችሉ ጉዳዮችን ዘርዝሮ ማስቀመጥ ያስፈልጋል ብሏል። ይሁን እንጂ የቀረበው የአፈጻጸም መዘርዘር እቅድ ሊሳካ የሚችለው መሰረታዊ የሚባል የዓለም አቀፍ ድጋፍ ከተገኘ መሆኑን የገለጸው ሰነዱ ከፈንጂ አምካኝ ተቋማትና ድርጅቶች ጋር በሚፈጠር ጠንካራ ትብብርና ወዳጅነት መሆኑንም አስታውቋል። ኢትዮጵያ በየዓመቱ ሚያዝያ ወር ላይ በገባችው ቃል መሰረት የስራ አፈጻጸም እቅዷን የደረሰችበትን የፈንጂ ማጽዳት ዘዴዎች፣ ሂደቶችና ውጤቶችን እንዲሁም በፈንጂ የተበከሉ ቦታዎችና የጸዱ አካባቢዎችን ለይታ እንድታሳውቅም ያስገድዳል። የጸጥታ ችግር በጸረ ሰው ፈንጂ ማጽዳት ተግባር ላይ ያደረሰው አዎንታዊና አሉታዊ ተጽዕኖ የታዩ መሻሻሎችም እንዲቀርቡ የሚጠይቀው ሰነዱ በድንበር አካባቢ ፈንጂ የተቀበረባቸው ቦታዎችን የሚቃኝ ቡድን ለመላክና ፈንጂዎችን ለማጽዳት በኢትዮጵያ መንግስት በኩል የተደረጉ የዲፕሎማሲና የፖለቲካ ጥረቶችም ሪፖርቶች እንዲቀርቡም ጠይቋል። በመጨረሻም የሊቢያ ወታደራዊ መሪ በቱርክ በተከሰተ የአውሮፕላን አደጋ መሞታቸው ተዘገበ። የሊቢያው ወታደራዊ መሪ ጀነራል መሐመድ አሊ አህመድ አልሃዳድ በቱርክ በደረሰ የአውሮፕላን አደጋ ሳቢያ መሞታቸው ይፋ ሆኗል። የሊቢያው ጠቅላይ ሚኒስትር በሰጡት መግለጫ እንዳሉት ከጀነራል መሐመድ በተጨማሪ ሌሎችም 4 ሰዎች በአደጋው ሞተዋል ብለዋል።
ወታደራዊ መሪው ከቱርክ መዲና አንካራ በፋልከን 50 ጄት ተሳፍረው መጓዝ ከጀመሩ ከ42 ደቂቃዎች በኋላ ከአውሮፕላኑ የሚተላለፍ ሲግናል መቋረጡን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርሊኪያ ተናግረዋል። ወደ ትሪፖሊ የተጓዘ የነበረው አውሮፕላን ሲግናሉ ከመቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ መገደዱን መረጃ ሰጥቷል ብለዋል። ብዙም ሳይቆይ በደቡብ ምዕራብ አንካራ የአውሮፕላኑ ስብርባሪ ተገኝቷል። የአውሮፕላን አደጋው መንስኤ እየተጣራ እንደሚገኝ የተገለጸ ሲሆን የቱርክ የሀገር ውስጥ ጉዳይ ሚኒስትር በማህበራዊ ትስስር ገጻቸው እንዳሉት በሃይማን ግዛት የአውሮፕላኑ ስብርባሪ ተገኝቷል ብለዋል። በተጨማሪም መረጃ ሲገኝ ለህዝብ ተከታትለው ይፋ እንደሚያደርጉም ተናግረዋል። ዓለም አቀፍ እውቅና ያለው ሊቢያው አስተዳደር ጠቅላይ ሚኒስትር የሆኑት አብዱል ሐሚድ እንደገለጹት ከሆነ ሊቢያም በቀናነትና በታታሪነት ያገለግሏት የነበሩ ሰዎችን አታለች ብለዋል። የሊቢያ ልዑካን ቡድን ቱርክ እንደሚገኝ ገልጸዋል። የቱርክና የሊቢያ ወታደራዊና የደህንነት ጉዳዮች ትብብር እንደሚቀጥልም አስታውቀዋል። ቱርክ ከ2019 ወዲህ በሊቢያ ቁልፍ ሚና ከሚጫወቱ ሀገራት መካከል ቀዳሚዋ ስትሆን ከሀገሪቱ ምስራቃዊ ክፍል የተነሳ ወታደራዊ ኃይል ዓለም አቀፍ እውቅና ያለውን መንግስት እንዳያወርድ ወታደራዊ ድጋፍ ስትሰጥ ቆይታለች። ቱርክና ሊቢያ ጠንካራ ወታደራዊ ድጋፍና ትብብር ያላቸው ሲሆን በምጣኔ ሀብታዊ ትስስር ላይም በቅርቡ ፊርማቸውን አኑረዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ